ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ። እንግዲህ አንድ ጥያቄ ማንሳት ፈልጌ ነው ወደ ሌላው ጉዳይ ሲሻገር ማለት ነውና በእውነቱ ይሄንን ነገር ሳነሳ እንዶ ጉዳዩ ላይ እንድናተኩር በመፈለግ ነው። ከዚህ ውስጥ ልናገኛቸው የምንችላቸውን ነገሮች በማወቅና በመለየት ፍላጎት ነው እንጂ በሁለታችሁ መካከል ያለው ምልስ እንዲቀጥል በመፈለግ አይደለም። ግን ያው ምንም መደረግ አይችልም እና በተቻለን መጠን ኮንስትራክቲቭ በሆነ መንገድ ልናረገው እንሞክራለን። እየተናገርኩ ያለሁት አንተና ልደቱ መካከል ስላለው ነገር ነው። አንተ ያቀረብካቸው ነገሮች ነበሩ። ለዛም በሳምንቱ እዚህ ርዕዮት ላይ ቀርበው ሁለታችሁም በርዕዮት በኩል ነው መልእክቱን ያሻገራችሁትና ያነሳችኋቸው ሐሳቦች በብዙዎች ዘንድ ሲያነጋግሩ ተመልክቻለሁኝ እና ያው የፐርሰናል የሆኑት ነገሮች ውስጥ ሳንገባ ግን ከዚህ ውስጥ ልንወስድ የምንችለው ምንድነው የሚለውን እንደው እንትኑ ሰብስታንሱ ላይ ያተኮረ ነገር እንድናወራ ፈልጌ ነው ማነሳው ነገሩን። ሰው በቀደመው ሳምንት የተነሱ ነጥቦች አሉ። እነሱን አስመልክቶ እኔ በሁለት ነገር መካከል ነው ባላንስ ለመጠበቅ እየሞከርኩ ያሉት። በአንድ በኩል ነገሩ ከፖለቲካ ወጥቶ እንዲሁ ዝም ብሎ የሁለት ግለሰቦች ካሳላንቲያ እንዳይመስልም እፈልጋለሁ። ያ ብዙም ጠቀሜታ አለው ብዬም አላምንም። እንደዛም ነው ለማለት ያስቸግረኛል በእኔ እይታ። በአንድ በኩል ደግሞ በአንድ ያስተሳሰብ ማዕቀፍ ውስጥ ያሉም ቢሆኑ ሰዎች በአንዳንድ የትግልና የአካሄድ የፖለቲካ ስራ ጉዳዮች ላይ ያሏቸውን ልዩነቶች በተመለከተ የሆኑ ሰዎች የሆነ ነገር ይላሉ ብለው ልዩነታቸውን ለክርክር ከማቅረብ መታቀብ አለባቸውስ ወይ የሚለውም ጥያቄ አብሮ ይመጣብኛል። ሰው ሁለቱን ባመዛዘነ መልኩ ግን ተከታታዮቻችን ሊማሩ በሚችሉበት መንገድ እንድናነሳቸው ነው የምፈልገው። ሰው ዛሬ በቀደመው ሳምንት እንግዲህ በልደቱ በኩል የተነሱ ነገሮች አሉና እነሱን አስመልክቶ ያለህን ሐሳብ ማወቅ ፈልጌ ነው። አንተ እንደፈለከው ፍሬም እንድታረገው ያው እድሉ አለ፣ ግን የኔን መሻት ነግሬሃለሁ። ምን ትላለህ? ያቀረባቸው ነገሮች አሉ። አንተ ልታተኩር የምትፈልግባቸው ነገሮች የትኞቹ ናቸው? ምንድን ነው? ስቲል ከዛ በኋላ ተነጋገራችሁ ወይ? የተፈጠረ መድረክ አለ ወይ? እንድትነጋገሩ በጋራ ለመስራት የሚያስችሉ ሁኔታ ለመፍጠር የሞከራችሁባቸው ሁኔታዎች አሉ ወይ? እስቲ እሱን እናንሳ። ቴዲ፣ አንደኛ በጣም እንትን አልከው። የሁለታችንም ወዳጅ ስለሆን ከሶስታችንም ወዳጆች ስለሆን እንደው የተለየ አንድ አይነት የተፈጠረ የሚፈነዳ ቦምብ ያለ አስመስለህ ተጠነቀቅ በጣም ቴዲ። እኔ በአደባባይ ባሉ ሰዎች መካከል ያቺ ያደረግናት ነገር እኔ ወደ የትኛውም አቅጣጫ ቢሆን ልደቱም ስለኔ የተናገረው በግለሰብ ደረጃ የሚሆን አጠቃላይ ሁኔታ እኔም የተናገርኩት እንደው እንደ ቢምቢ ቁንጥጫ የማያክል ነገር ነው ለአደባባይ ሰው ማለት ነው። እና ወይም ደግሞ እኔና ልደቱ መረር ብለን ስንናገር አገር የሚፈርስ ነገር ወይም እኔና እሱም እንደው ጠመንጃ የምንታኮስ ነገር አድርጎ የሚያይ ሰው ካለ እኔ ገና ወደ አደባባይ ዛሬ የመጣ ሰው መሆን አለበት። ለኛ ይሄን ያህል ጥንቃቄ የሚያስፈልገን ሰዎች ነን ብዬ አላስብም። ሁለተኛ ነገር እኔ በተናገርኩበት ጊዜ ሁሉ በልደቱን ስም ጠርቼ ፐርሰናሊ እሱን በሚያንቋሽሽም ሆነ ወይም ክብሩን በሚነካ መንገድ ተናግሬ አላውቅም። ወይም ደግሞ ጓደኛዬ መሆኑን ጥሩ ኢትዮጵያዊ መሆኑን አሁንም አብረን እንደምንሰራ ያንን መግቢያ ሳልናገር የተናገርኩበት ጊዜ የለኝም። ከዛ አብረን እየሰራን አይደለም እና እንደውም ከኔ ጋር ልዩነት እንዳለው ሌሎች እንዲያውቁ ለማድረግ ይሞክራል ብሏልና አንተ አሁን ደግሞ የምትለው ነገር ሌላ ነገር ነው። ሰው ምናልባት አንተ እንዳትሆን በጣም እየተጠነቀቅ ያለው እውነታው እንዳይታወቅ። አይደለም እዛው አንተ ቃለ መጠይቅ ላይም እኮ ቴዲ ካየኸው አብረን እየሰራን ያለ ነው አለ። ክሪስታል ሲቲው ስብሰባን በተመለከተ የሆነውን ሐሳብ ነው እኔ የተናገርኩ የሚል ጋብዣው መጥቶ ምናምን እያለ ሲል ሁሉ ሰምቼዋለሁ። ልደቱ አይደለ? አክቹዋሊ እስቲ ሰብስታንቲቭ የሆነው ልዩነታችሁን ንገረኝ። እንግዲህ እንዳልኩ የሆነው ነገር እንዳለ ነው ማለት ነው። እኔ ምንም አብሮ የመስራቱና የመገናኘቱ ነገር የጋራ
በዛ የምንገናኝባቸው ስብሰባዎች አሉ እንገናኛለን ምንም ወዲያና ወዲህ የሚያሰኝ ነገር አይደለም ግን ሁለተኛ በአደባባይ እንደዛ መነጋገሩ አሁን ፖለቲካ እንሰራለን ካል ተከራክረናልም እኮ አይደለ እንዴት ሄዲ ካንተ ጋር ቀርበንና እነዛ ነገሮች በአንድ ወይም በሌላ መንገድ እየተመነዘሩ በተለያየ ቦታ ሐሳብ ስንሰጥ ምናልባት እነዛ መከራከሪያዎችን ፓራፍሬዝ አድርጊያቸው ይሆናል እኔም ስናገር ማለት ነውና እነዛ ደግሞ በአደባባይ የተነገሩ የተጻፉ ይሆኑ ናቸውና ዋና ያገራችንን መውጫ መንገዶች ስንነጋገር ይሄ መንገድ የተሻለ ነው ወይም ይሄንን ጉዳይ በመተንተንና በመረዳት ደረጃ እንዲህ ብንረዳው ትክክል ነው ብሎ ይልቃል አንድ ነገር ቢል ልደቱ አንድ ነገር ቢል እነዛ ሐሳቦች የዛኛውን አርጊውመንት አምጥቶ ሌላኛው በመከራከሪያ መንገድ ቢያቀርብ ይሄ እንዴት ብሎ እንደመጣላት አንዱን እንዳለመፈለግ እንደመጠቃቃት ተደርጎ ከታየ ከዚህ ውጭ ፖለቲካ ምን ሊሆን ይችላል ቴዲ ወይስ የኛ ስራ ምን ሊሆን ነው እና ሰባኪዎች አይደለንም እኛ ወይም ደግሞ ሁሉን ቻዮች የመላእክት ወገን ሆነን ማንሳሳት ሰዎች አይደለንም ኢትዮጵያ ውስጥ ያለው ይሄንን አሁን ላይ እኮ ይሄንን ያለው ሰው አይደለም ይልቃል አሁን ይሄንን ያለው ባለፈው በመጨረሻ ይሄንን የተናገረው ልደቱ ነው በኔ ላይ ያልተገባ ትችት አቅርበዋል እንነጋገር ስለው ደግሞ ይሄንን በአካል ስንገናኝ ያንን አያሳይም ነገር ግን በተለያዩ መገናኛ ብዙሃን በኩል ስሜን ያለ አግባብ ያጠፋል ደንቆሮም ብሎ ማለት ገልጾኛል እንደዚህ ይላል ከሰው የመጣረም ግን እኔ የፈለኩት ምንድነው እነሱ ነገሮች ላይ ዲል እንድናረግ ሳይሆን በቃ አሁን ሰው ያው ፖለቲካን በተመለከተ ያለ ግርታ አለ አሁን አገዛዙን የመሰለ ትልቅ መከራ ባለበት የናንተ በዛ ደረጃ መነጋገር ስጋት የፈጠረባቸው ሰዎች እንዳሉ መለከታሉ የኔን አቋም ነገር ያለው እኔ ሐሳብ ላይ በተመለከተ ትግልን እንደውም የተሻለና የጠራ የሚያደርገው with honesty እና with civility እስከተደረገ ድረስ በደንብ ሐሳብ ላይ የተመሰረተ ክርክር መኖር አለበት within የሆነ በአንድ በኩል ሆኖ የሚታገሉ ሰዎች ውስጥም ቢሆን በአደባባይም ቢሆን ብዬ ነው ማምነው እኔ አሁን ሰው በትክክል ሰብስታንሱ ላይ አተኩረን ያለውን ልዩነት እንዲያውቅ ምንድነው ባንተ በኩል ልዩነቶች ናቸው በቃ ሰው ሊያቃቸው ያስፈልጋል እንዲስተካከሉም ግፊት ሊያደርግ ይገባል ለምትላቸው ያ ስለሆነ የህዝብ ጉዳይ አይደለም ስለዚህ ምንድነው ኤግዛክትሊ ምንድነው ልዩነቱ ልዩነቶች እዛው መንገድ ላይ እኮ ተነጋግረናቸዋል ቴዲ በጣም የጎሉ ናቸው ሁልጊዜም ቢሆን መነሳታቸው የሚቀር አይመስለኝም እኔ በአደባባይ ስካለንና እውነት የሀገራችንን ጉዳይ ይመለከተናል ብለን ሰው የሚሞትበት ሰው የሚደክምበት አገር ዛሬ ፈረሰ ነገ ፈረሰ እያልን ወደ አንድ አቅጣጫ ለመሄድ በምናደርገው ሐሳብ ውስጥ የሚሰነዘሩ ሐሳቦችን ሁሉ እና ትግሉን በሚያፋጥን ወደ ውጤትም በሚያመጣ ረገድ የመንገዱንም አይነት በተመለከተ የሚሰጡ አስተያየቶች ላይ ሁልጊዜ መነጋገራችን የሚቀጥል ነገር ነው እና በነዛ ውስጥ ስፔሲፊክ ለመሆን ከሄድን ለምሳሌ መሬት ላይ እና ልደቱ ይሄንን የህዝብ እንቢተኝነትን በተመለከተ ሲደረግ የሚደረገው ንግግርና መሬት ላይ ያለው መዋቅር የህዝብን ተስፋ በሚመጥን ደረጃና የሚደረገው ነገርና መሬት ያለው አደረጃጀት ምን ያህል ይጣጣማል ሁለተኛ ሶሻል ሙቭመንት የሚባለውስ ነገር ሲደረግ በመሰረቱ በጊዜ ቀጠሮና ታስቦበት አንድ ሲቪክ ማህበር ለአንድ በተወሰነ ጉዳይ እንደሚጠራው ስብሰባና ተቃውሞ ህዝባዊ እንቢተኝነትን በዛ ደረጃ አይደረግም አንድ ኢሚዲየት የሆነ ነገር ያስነሳል እነዛ ምክንያቶች እያደጉ ጥያቄዎችም እየተለወጡ ህዝቡን በዛ ውስጥ የሚይዘው አካል እየሰፋ እየሄደ አንድ የማህበረሰብ ለውጥ ሲደረግ በዛ ደረጃ የሚያድግ ነገር እንጂ በጊዜ ቀጠሮ የሚመጣ ነገር አይደለም ስለዚህ ያንን ሞመንተምንም ያሳጣል እንደዛ አይነት ንግግር ነው የኔ እንግዲህ በስልት ደረጃ የኔ ክርክር ማለት ነው አሁን እሱ የመጀመሪያው መሬት ላይ በእናቶ ልደቱ በኩል ለህዝብ እየተሰጠ ያለው ተስፋ መሬት ላይ ያላቸውን ተጨባጭ አቅም የሚመጣጠን አይደለም ስለዚህ ያንን ተስፋ ለህዝብ ከመስጠታቸው በፊት መጀመሪያ መሬት ላይ ተጨባጭ የሆነ ማህበረ ፖለቲካዊ የሆነ መሰረት መስራት አለባቸው አለዚያ ህዝቡ ያልተገባ ተስፋ ከተሰጠው በኋላ ነገሮች እንዳይሆኑ ሲሆኑ ትግል ያደናቅፋል የሚል ነው እንደሚገባኝ አንዱ ያንተ ትችት ሰውም አንደርስታንድ እንዲያደርገው ብዬ ነው ተሳስቼ ከሆነ ታርመኛለህ እሱ አንዱ ነው ግን ሌላም ነገር አመጣ እንጂ ጠብቁን የሚል ይኸውልህ ለምሳሌ ምንድነው አንድ የሰጡት አስተያየት ልደቱ ራሱ ስፔሲፊክሊ ሲናገር የሰማሁት አንዳንድ ሰዎች
የሐኪሞችን ወይም የመምህራንን ወይም በተለያየ ቦታ አንዳንድ የሚነሱትን ሰልፎች አሁን ሰው እንደ ህዝባዊ እምቢተኝነት ይቆጥራቸዋል። እንደዚህ ህዝባዊ እምቢተኝነት አይደሉም። እኛ የምናደርገው አላደረግንም፣ ህዝቡ ያደርጋ አንልም፣ ግን ጠብቀን ቀን ቆጥረን እንደዚህ ነው የምናደርገው የሚላል። አሁን ያ ቴዎሬቲካሊ ራሱ ስህተት ነው ማለት ነው። እነዛ ሁለተኛው ነጥብ ይሆናል እሱ ማለት ነው። አሁን ሶሻል ሙቭመንትን በተመለከተ ያላቸው መረዳት ቴዎሬቲካሊ አንድ ስበብ በአንድ ግለሰብ ይነሳል፣ አንድ ጥያቄ በተጣሉ ሰዎች ታክሲ ላይ ይጀምር ይሆናል ጸብ፣ እንደዚህ ኢሚዲየት ኮዝ ያለምንም ጦርነት ያለምንም ግን ለዛ ተዘጋጅቶ መጠበቅ፣ ትግሎች ደግሞ ተመጋጋቢ መሆናቸውን ማወቅ አንዱ ደግሞ ሁለተኛው ነገር። አሁን የኢትዮጵያ ትግል እንደምታውቀው አንዳንዱ ሰው አብይን የሚጠላው አንድ ኢኮኖሚ የተማረ ሰውና ኢኮኖሚስት የሆነ ሰው ካየህ መጀመሪያ የሚመጣም አብይን የሚጠላው ህዝባዊ እምቢተኝነትም አይደለም ምንድነው ወታደርም አይደለም ኢኮኖሚው ራሱ ይበለዋል ይላል። አንድ ሰው ደግሞ በቃ ጠመንጃው አሁን ፋኖች አዲስ አበባ ሊገቡ ነው ይላል። ሌላው ደግሞ ህዝባዊ እምቢተኝነት ነው የሚሰራ ይላል። እነዚህ ነገሮች ሁሉ ግን የተደመሩ ነገሮች ናቸው አይደለም። ጦርነት ካለ ኢኮኖሚውን ይበለዋል፣ ስራ የለም። ስለዚህ ይሄ ከሌለ ሰዎች ደግሞ መስራት ካልቻሉ እንደዛ ይሆናል። ህዝቡ ሰላምና ደህንነትን ካላገኘ በህዝብ መሰላቸት ይሆናል፣ ግብር አልከፍልም ይላል፣ መንግስት ይናቃል። በዛ ሂደት ውስጥ ደግሞ ወታደሩም እየከዳ መንግስት ውስጥ ያለውም ሳቦታጅ እያደረገ ኢንፊልትሬት እያደረገ የታጣቂዎች ድልም እየበዛ ይሄዳል ማለት ነው። ያን ኮንፊደንስ ሲያገኝ ደግሞ ህዝብም እምቢ ማለት ይመጣል ማለት ነው። እነዚህ ትግሎች አንድ ላይ የተቀናጁ ነው። የዲፕሎማሲ ትግል፣ የፖለቲካ ትግል፣ የሶሻል ሙቭመንቱ፣ የአማራ ትግሉ፣ የትግራዩ፣ የጋምቤላው አንዱ ነው የሚመጣ መሆኑ እየታወቀ ህዝባዊ እምቢተኝነትን ለብቻ በተለየ ሁኔታ በተለየ ነገር እንደሚመጣ አድርጎ መቀንበብ ሌሎችም ባልተቃወሙበት ሁኔታ የኢትዮጵያም ነባራዊ ሁኔታ የሚለውን ነገርና ፓወር ፖለቲክስ እና ሌላውም ነገር ያለንበት ሁኔታ እንደምታውቀው ገና አገሩ ይረጋል አይረጋም ብለን በምንነጋገርበት ውስጥ እንደው ገና አንድ አምባገነንን ህጋዊ የሆነ ስርዓት የፍትህ ስርዓት ኑሮን መከላከያ ኑሮን ደህንነት ኑሮን አንድ አምባገነንነት እንደምናባረር ብቻ አድርጎ ህዝባዊ እምቢተኝነትን በነጠላ የመውሰድ የሚመስልና እንደውም ታጣቂዎች ሁሉ የሰላማዊ ትግልን እያመኑ መጡ የሚል ቲዮሪ መስጠት ራሱ የትግሉን ሁኔታ ባልተገባ ነገር የመገምገም ስለሚሆን አሁን ይሄ የኢትዮጵያን የትግል ሂደት በመገምገም ረገድ ሶሻል ሙቭመንትን በውል በመረዳት ረገድ አጠቃላይ መሬት ላይ ያለ ነገርና የምንሰጠውን ተስፋ በተመለከተ ያለው ሁኔታ እነዚህ ነገሮች አጠቃላይ የሰውን ህይወት የኢትዮጵያን የወደፊት ትግል እና የምንከፍለውን ዋጋ ሁሉ የሚመለከቱ ወሳኝ ጉዳዮች ናቸውና በእነዚህ ጉዳይ ላይ መከራከር እንዲሁም ከዛ ያለፈ እንደው ከጎረቤቶች ሀገሮቻችን ጋር ባለው ሁኔታ ላይ ተከራክረናል አይደለም። አሁን ባለው ሁኔታ ውስጥ የኤርትራ መንግስትና አጠቃላይ በኢትዮጵያ ውስጥ የሚደረገው ንቅናቄ ሁሉ ምን አይነት ይዘት ይኖረው በሚል ተከራክረናል እና እነዚህ ነገሮች እንግዲህ አንጓና ወሳኝ የሆኑ ጉዳዮች ናቸው፣ በአደባባይም የተገለጹ ናቸው። እንግዲህ አንዳንድ መሀል የገቡ የሚመስሉ ነገሮች ካሉና ልደቱን ካስቀየሙት ምናልባት የሚመስለኝ አሁን ይሄ ህዝባዊ እምቢተኝነትን በተመለከተ እንደው ካንተ ጋርም ስነጋገር እንደው እንደ እንትንም ከሆነ ህዝብ እንዲያውቅ የምናገረው እንደ ፉክክር አረገው እኮ ኢዴፓን እንደዚህ ብሎ ሲናገር ሰምቼዋለሁ። ቴዲ ታስታውስ እንደሆነና ያን የተናገርኩ አንተ ጋር እኔ በትጥቅ ትግል አላምንም፣ በህዝባዊ እምቢተኝነት የማምን ሰው ነኝ። አሁንም የህብር ኢትዮጵያ አባል ነኝ። የአማራን ህዝብ ትግልም የምረዳው እኔ በንቅናቄ ደረጃ የተጀመረ የህልውና ትግል እንጂ አንድ የፖለቲካ ድርጅት ስልት መርጦ ከጫካ ገብቼ ነው መንግስትን ምገለብጥ ቢል ኑሮ የኛን ሀገር ድርጅቶችንም ጠቅሼ ሌላ ሀገርም በዚህ ሄዱትን እነ ማኦድና እነ ሌኒንን ሳይቀር ጠቅሼ የማርክስን ፍልስፍና ጠቅሼ በዛ ደረጃ አልረዳውም እና እንደዛ ነው ስል ከልብ ከሆነ ጥሩ ነው አለኝ አንድ ቀን። አሁን እኔ ማስታወሻ እየያዝኩ ነው ያለሁት። ማለት የኔ ኢንትረስት ምንድን ነው ሁለታችሁ ስትነጋገሩ ሌሎቻችን በሌላም ሁኔታ ልንቀጥላቸው የምንችላቸውን የይዘት ልዩነቶች አንስተን ዲስኮርስ እንዲካሄድባቸው ለማድረግ ነው አይደለ? ስለዚህ አሁን አንድ ቅድም ካነሳቸው ውስጥ አንድ 3-4 ነጥቦች ናቸው ነው የወሰድኩትና እነዛን በተመለከተ የበለጠ ግልጽ እንድታረግ ብዬ ነው። እኔ ተከታታዮቻችንም እንደዛ ነው እንዲከታተሉ የምንፈልገው። እዚህ ውስጥ አሁን ልደቱና ይልቃል አልተስማሙም እንዲህ እንዲያ ብሎ
ነገሩን ሴንሴሽናላይዝ ከማድረግ ይልቅ የሚሻለው ለትግሉም የሚጠቅመው በመካከል ያለው የተፈጠረው ልዩነት ምንድነው? የእናንተ አስተያየትስ ወዴትኛው ያደላል? እና በዛም አንፃር በአንድ ትግል ውስጥ እኮ አንድ ተመሳሳይ ወይ ተቀራራቢ ግብ ኖሮ ያካሄድ ልዩነት ሊኖር ይችላል። እንዴት ይካሄድ የሚለውን ኮንስትራክቲቭ የሆነ ውይይት እንዲካሄድ ለመርዳት ነው። ሁለታችሁም ያንን ለማድረግ ነው እየሞከራችሁ እንዳላችሁ ተማምነውና አንዱ ያነሳው በተጨባጭ ያለ የአቅም ጥያቄ ነው። በተለያዩ መንገድ በልደቱ እየተገለጸ ያለው እርግጠኝነት ያ እንቅስቃሴ መሬት ላይ አለው ከሚባለው ተጨባጭ አቅም ጋር የሚመጣጠን አይደለም። ይሄ ደግሞ ለህዝብ የተሳሳተ ተስፋ እየሰጠ ነው የሚል ነው። አሁን ቀጥሎ የምጠይቅህ መሬት ላይ ተጨባጭ የሆነ መዋቅራዊ አቅም እንደሌላቸው ምንድነው ማሳያህ ብዬ ነው። ጥያቄዎችንም እንድትይዛቸው ብዬ ነው ከነጥቦቹ ጋር። ስለዚህ አሁን ኢሹ የሚሆነው እዚህ ጋር ምንድነው ምን ያክል ነው ተጨባጭ የሆነ አቅም ከስር ያለው በሚባለው ልክ ህዝብን ጠብቁን ለማለት በሚያስችል ደረጃ ያለ ተጨባጭ የሆነ አቅም ተፈጥሯል ወይ የሚል ነው። አሁን ይሄ መሬት ላይ የተፈጠረን አቅም በተመለከተ የተጠየቀ ጥያቄ ነው። መነሳት ያለበት ልንነጋገርበት የሚገባ ጥያቄ ነው። አለኝ ያለ ካለ እንዳለው ለማሳየት፣ አለኝ ያላለ ከሌለም እንዴት እንደሚፈጥረው ሊያሳይ፣ የለውም ያለውም አካል እንደዚሁ እንዴት እንደሌለው ለማሳየት እና እንዴት ሊፈጥረው እንደሚችል ለማሳየት የሚችልበት መንገድ ስለሆነ አንድ ነው እሱ። ሁለተኛ ኢሹ እዚህ ውስጥ ያለው የአጠቃላይ የማህበራዊ ንቅናቄ እና የተቃውሞ አነሳስን በተመለከተ ያለ የመረዳት ነገርን አንስታል። ማለት አንድን እንቅስቃሴ ገና ህዝባዊ እምቢተኝነት ላይ አልደረሰም፣ በየራሱ ነው እየሄደ ያለው። ስለዚህ አሁን ይህንን ብለን ልንጠራው አይገባም ማለት በአንድ በኩል አንድ ንቅናቄ እንዴት ከአንዲት ትንሽዬ ነገር ተነስቶ ትልቅ ደረጃ ላይ እንደሚደርስ ያለ መረዳት ነው። ሁለተኛ ደግሞ የተሟላ ቁጥጥር ያለ ይመስል እኛ በምንፈልገው ጊዜ የምንቀሰቅሰው ነው እኛ የምንመራው ገና አልተጀመረም የሚል አይነት ነገር ይታይ ስለነበር ይሄ በአጠቃላይ የህዝባዊ እምቢተኝነትና የተቃውሞን አነሳስ በተመለከተ ያለ የመረዳት ልዩነት ነው የሚገባኝ። አሁን ሰው የሚጠይቀው ጥያቄ ምንድን ነው? እነዚህ አሁን በየቦታው ያሉ የሐኪሞች፣ የመምህራን፣ የሌሎችም የህብረተሰብ ክፍሎች ተቃውሞዎች እንደ ህዝባዊ እምቢተኝነት መነሻ ቀዳሚ ምዕራፎች ነው ልንመለከታቸው የሚገባው ወይስ እዚህም እዛም እንደሚደረጉ ተቃውሞዎች ከህዝባዊ እምቢተኝነት ጋር ግንኙነት እንደሌላቸው እንቅስቃሴዎች ነው የሚል ነው። አሁን ሰው አሁን ያሉት እንቅስቃሴዎች የህዝባዊ እምቢተኝነት የመጀመሪያ ምዕራፍ ናቸው ወይስ አይደሉም የሚለውና ይሆናል የሚነጋገረው። ያንተን አቋም እዛ ላይ ትነግረኛለህ። ሁለተኛው ኢሹ እሱ ይሆናል። ሶስተኛው ደግሞ በፋኖ በኩል ቀደም ሲል ያለ የሁለገብ ትግል እንቅስቃሴን ተቀብሎ ሳለ በአቶ ልደቱ በኩል አሁን እንደተቀበለው የሚያስመስል ዳይኮቶሚ ተፈጥሯል። ይሄ ትክክል አይደለም የሚል ነገር አንስተሃል። በተከታታዮቻችን ዘንድ ፋኖ ሁለገብ ትግል ከመጀመሪያው ህዝባዊ እምቢተኝነትን ጨምሮ እንደተቀበለ ነው መረዳታችሁ ወይስ በኋላ የህዝባዊ እምቢተኝነትን ጠቀሜታ በመረዳት ወደ ትግል አካል ያካተተው የሚል ኢሹ ይሆናል። እሱን በተመለከተ አስተያየትህን ትነግረናለህ ማለት ነው። እዚህ ውስጥ የረሳሁት አለ የምትናገርበት? የለም። ቅድም የጀመርኳትን ልጨርስልህና በዛች ልጨርስ። እንደው እንደ ቅይምታና እንደ ፉክክር አድርጎ ነጥሎ የወሰዳት ነገር እኔ በሰላማዊ ትግል የማመኔን እምነት ስንከራከር ስናገር ከልብ ከሆነ እውነት ነው ጥሩ ነው አለኝ እና አሁን ይሄ እንግዲህ ምንድነው አንድ ነገር ዝም ብለህ ለብቻ ስትናገረው ትኖርና ኢሚዩን እንዲሆናል ሐሳብ አይደለም ቴዲ እና ያ የሌላውን ሰው ሐሳብ በውል ያለማዳመጥ ይዘት ይኖረውና ሌላ ቅርጽ ይዞ እንዲመጣ ያደርጋል። ስለዚህ እኔ በዛን ጊዜ ያደረኩት ምንድነው እኔም እኮ የ24 ሰዓት ሰልፍ እየጠራሁ የኖርኩ ሰው አይደለ እንግዲህ የሰማያዊ ፓርቲ ሊቀመንበር ሁኜ ባልተለመደ ሁኔታ መስቀል አደባባይ የ24 ሰዓት ሰልፍ ጠርተን እየተደበደብን እየታሰርን ከመኪና ላይ ሁሉ እየተወረወርን የነበርን ከ8 ዓመት በኋላ ሰላማዊ ሰልፍና ህዝባዊ እምቢተኝነትን የጠራን ሰው ነን እኛ እና አንድ ቀን አይደለም ስራችን ሁሉ እንደረባሽ የምንታይ ሰዎች በነበርን ጊዜ የልደቱ ፓርቲ ግን ምክንያታዊ ፖለቲካ የሚል ሐሳብ ይዘው እንደውም የኛን ሐሳብ ሌሎች አመራሮች ጋር ተከራክሬያለሁ በአደባባይ በቪኦኤም በምንም በተለያየ ቦታ እና እኔን ልክ ዛሬ ጠመንጃ ትግል የደገፉ ይሄም ደግሞ የመጣው ቲዮሪ ምንድነው የአማራን የህዝብ ትግል የህልውና ትግልና ንቅናቄ ነው በማለቴ ካልሆነ በስተቀር ጠመንጃ በእጄ ነክቼ አላውቅም እና እኔንም እንኳን ሌላ ቅርጽ ከሰጠ ይሄ ትግሉ ይከፋፍላል ነው
አሰምሽኑ ይሄ እኔ ራሴን መጥቀስ የሚያመጣውበት እንደውም ታሳውስ እንደገለጽኩበት መንገድ እንደዚህ ተናግሬ ያላቀን ለዛሬው እንደ አሜሪካ ልሁን አሜሪካ ስላለው ራስን መግለጽ ለማመድና ብዬ ነው የኔን ነገር ወደዛ የገለጽኩበት እንግዲህ ረስቶይ ከሆነ ብዬ ያንን እንደ ቲዮሪ ያስቀመጥኩበት ምክንያት ይሄ ነው እንጂ የደከምከውን ነገርና ራስን መግለጽ እንደምታመን መናገር ነውር አይደለም ግን በእኛ ካልቸር ያ የተለመደ ስላደለ ያንን ሁሉ ንቅናቄ ወደ መርሳትና ዛሬ ህዝባዊ ቢተኝነትን አስተምሮ እንደ አዲስ የሚያስጀምር የሚመስል ህዝቡም ደግሞ ወደ ትጥቅ ትግል የገባን የሚመስለው ዳይኮቶሚ በስልትም ደረጃ ያን አይጠቅምም ብሎ ያንን ሐሳብ ለማስረገጥ የመጣ ከልብ ከሆነ የሚል ለኔ ለይልቃል እንደዛ አይነት እኔንም የሚጠራጠር ከሆነማ ሌላውን ሰው እንዴት ሊያምን ይችላል በሰላማዊ ትግል የሚል ነገር ስለመጣ እንግዲህ ልጥቀስ ራሴ ልናገር የሚል የመጣው በዛ መንገድ ነው ስለዚህ እነዚህ ሶስቱ አሁን ቴዲ አንተ የጠቀስካቸው ነገሮች ሁሉ የትግሉ ዋና ዋና እንትኖች ናቸው የኢትዮጵያን የትግል ንቅናቄ ስንበይን አንዱን እየገፋው በምክንያት የሚመጣ ስለሆነ ፋኖ የሚባለው እኮ ጀነሪክ ኔም ነው ቴዲ አይደለ የወል መጠሪያ ስም ነው አይደለ ስለዚህ ይሄ በአማራት ወደ በተርታን መለሳቸው ብዬ ነው መጀመሪያ አንተ የመሬት ላይ ተጨባጭ አቅም ሳይኖራቸው ለህዝብ የተሳሳተ ተስፋ እየሰጡ ነው ያልክበትን ምክንያት አስረዳን እኔ በእውነት በዚህ ውስጥ እንዳልከው እኔ እነዚህ ነገሮች ምን ንግግር ሊደረግባቸው ይገባል ብዬ በጽኑ ስለማምን ነው ማንሳታችሁም መጥፎ ነው ብዬ አላምንም ከዛ እንዳይሄድ ሄልፕፉል ወዳልሆነ መንገድ እንዳይሄድ ካልሆነ በስተቀር እነዚህ ክሪቲካል ጥያቄዎች ናቸው መነሳትም አለባቸው እውነት ለመናገርና ስላነሳችኋቸው ደስ ይለኛል አሁን ለህዝብ የተሳሳተ ተስፋ እየሰጡ ነው ያልክበትን ምክንያት እስቲ ንገረኝ ለምንድን ነው ስራ ያልሰሩም ብለህ እንድታስብ የሆንከው እንዴ ቴዲ እንደ አንድ ነገር እኮ በቀላሉ ብነግር እዛው አንተ ቃለ መጠይቅ ላይ በነበራችሁ ሁኔታ እኮ 11 ቅደም ተከተሎች አቅርብ ያለው ከ11ዱ ሁለቱም ሶስቱም የተሞላ አይመስለኝም ይሆንም አይመስለኝም የሚል ንግግር ተናገረለት ያ እንግዲህ እናንተ ከተናገርን በኋላ ነው እንጂ ከቀደም በፊት የነበረው ሐሳብ እንቅልፍ የለንም ነገር ሁሉ ቀን ቆጥረን እናገራለን እንደዚህ እናረጋለን የሚል አይነት ንግግር ነው የነበረው አይደለም በኋላ እንግዲህ አሁን ይሄ ገና 11 ነጥብ ሲሟላ የሚደረግ ነገር ከሆነ ፕራክቲካሊ የለም የሚለውን እዛው ላይ ማየት ይችላል ሁለተኛ የዚህ የሶሻል ሙቭመንት ነገር ቴዲ በስልት ደረጃ አጠቃላይ ይዘው የራሱን መሪ እየፈጠረ ነገሮች እየገፉት ሂደቱ በራሱ ይፈጠራል እንጂ አመጽና ስነሳት ተብሎ አይነሳም በቃ እንደዛ አይነት ነገር በተግባርም እንደምታቀው የለም ሁለተኛ እዛ ያሉ ተቋሚዎችም አሁን እውነት እንነጋገር ከተባለ አንደር ሰርቬላንስ ናቸው ራሳቸው ያንን አስነስተው ማድረግ የሚችሉበት ሁኔታ ላይ አይደሉም ካለም በአካባቢው በየመንደሩ በየምኑ ወጣቱ እየተደራጀ ትግሉ ራሱ መሪዎችን እያፈራ በዛ ሂደት ውስጥ የኛ ሚና እንደ ስትራቴጂ ሊሆን ያስፈልጋል ወንድማችንን ልደቱን ጨምሮ ሊሆን የሚያስፈልገው ልምድ አለው ያ የተደረገው እንቅስቃሴ መነሻው ምንድነው መጨረሻው ምን እንዲሆን በብሔረሰቦች መካከል ያለው ክፍፍል ወደ ተለያየ አቅጣጫ እንዳይሄድ የተነሳው ነገር ሁሉ አጠቃላይ ሀገራዊ ቅርጽ እንዲኖረውና የሁሉንም አካባቢ እንዲወክል አድርጎ የህዝብ ግንኙነቱንም ኮንፊደንሱንም ነገንም በሚያይመልኩ ለማድረግ የራሳችን አስተዋጽኦ ይኖረናል ከልምድ ከፖለቲካ እንጂ በራሱ የሚነሳን ነገር ቶፕ ዳውን አድርገን እንደምናስነሳ አድርጎ ማየቱ ራሱ ከለውጥ ቲዮሪ አንፃር የለም በተግባርም የለም እንጂ ቴዲ የምናውቀው ነገር እኮ ነው ገና አብሮነት ተብሎ ለመመዝገብ ያንን ነገር ለመስራት የህዝብ ግንኙነቱ ስራም አንዳንዴ ገና እየጀመርን ነው ትግሉ ከውስጥ ነው ከውጭ ከዛው ከውስጥ ነው መምጣት ያለበት የሚል አስተያየት ሲሰጥ ታያለ በሌላው ግን ደግሞ እንቅልፍ የለንም ጨርሰናል ልናደርግ ነው ጠብቁን የሚል እነዚህ እዚህም እዛም የሚደረጉ ነገሮች ህዝባዊ ቢተኝነት አይደሉም በሚል አንድ አይነት ነገር እንዲጠብቅ የሚያደርግ ነገር አለ ስለዚህ እነዚህ ነገሮች ሁሉ በተግባር የለም ምንም ካለ መታየት ነው ያለበት እኮ ቴዲ ሌላ ነገር አይደለም ካለ በአካል በድርጊት ነው መገለጽ ያለበትና ያንንም ያሳይን ነገር የለም ራሱም ልደቱ ሲናገረው ወደ መጨረሻ እንደው እኛ ሀገር በባህላችን ትችትን ስለማንለምድ ነው እንጂ እውነት ለመናገር እኔ እናንተ ያደረግነው ውይይት እንደ ትምህርትም ይወሰደው ነው ይመስለኝ እኔ እንደው በጨዋ ደንብ ካልከኝ በኋላ ወደ እነዛ ነገሮች ለመግባትም ካንተ ጋር ሰብስታንቲቭ የሆነውን ነገር ለመወያየት ስትፈልግ ሲርቅህና ሳይፈልገው ነው ያየሁት ሁለተኛ እኔም እኮ እንነጋገር ብያለሁ በአንተ አይደለ በአደባባይ እንድንነጋገር ጠይቄያለሁ ስራዎቹንና ድካሙን ሁሉም እንደማከብር ተገልጬ ነው ውይይታችንን የጨረስነው የነበረውና
ያ ሁሉ ነገር እንግዲህ ነገሮችን ሳያስበው ስለሆነ ትችቱም የመጣው እንደው ያ ስላልወደደውም ይመስለኛል እኔ ንገረኝ ካልከኝ እንጂ አሁንም መሬት ላይ ያለ ነገርም አላየንም የለምም ካለም በተግባር ነው መገለጽ ያለበት ያንን የሚያሳይ ነገር የለም ሁለተኛ የለውጥ አነሳስ ባህሪው እንደ ሳተ ገሞራ እየጋመ የራሱን መሪ ያፈራ ሁለተኛው ጥያቄ እሱ ነው የሙቭመንት አሁን የሚካሄዱትን እንቅስቃሴዎች በተመለከተ እንዴት ነው ያንተ ያለ እይታ እንግዲህ አንቀደም ሲል የይልቃልን ምልከታ ተመልክታችኋል እዚህ ላይ መነጋገር ነው ምንም እኮ ችግር የለውም መጽሐፍ መናገር ጥያቄን በተለያዩ መገናኛ ብዙሃን ሲነሳ እነዚህ ጥያቄዎች አርቲኩሌት እየተደረጉ ለውይይት መቅረባቸውና መደረጋቸው ነው በቃ ዋናው ቁም ነገር ያ ነው የህዝብም ጉዳይ ስለሆነ በዛ መልኩ ትሪት ካረግነው ነው የሚጠቅመን ሁለተኛው አሁን ቀደም ሲል ጨረፍ ያረካት ነገር ናት እሷም ሙቭመንት የማህበራዊ የህዝብ ተቃውሞ የሚነሳበትን ከዚህ በፊት ታሪክ የሚያስተምረንና በተለያዩ ቦታ አሁን በእኛም ዘመን የሚካሄዱት ነገሮች እንዴት ነው የሚሆኑት የሚለውን በተመለከተ ነው ባለፈውም ስታነሳ አንስተው ነበር ኦፍ ኮርስ ዛሬም እንደዚሁ በአንድ በመካከላችሁ እንዳለ ልዩነት ሊጠቀስ የሚችል የሚመስለኝ ነገር ካቀረብከው ነገር ተነስቼ ማለት ነውና አሁን በሐኪሞች በመምህራንና በተለያዩ አካባቢዎች የተነሱትን ነገሮች አንተ እንዴት ነው የምታያቸው የልዩነት ነጥብ ቢሆኑስ እንዴት ነው የሚለው ላይ ደግሞ ቀደም ሲል አንስተሃቸዋል ላይ ነው ግን እንደዚሁ የበለጠ ሐሳብህን ሰፋ አድርገህ ትገልጣለህ ብዬ ነው ምንድነው አሁን እየተካሄደ ያለው ነው ብለህ የምታስበው አንተ ምን ተብሎ መገለጽስ ነው ችግር ነው የምትለው አንደኛ ነገር እነዚህን ነገሮች የህዝባዊ ቢተኝነት አካል አድርጎ ማየትና እነዚህን ነገሮች እንደ ህዝባዊ ቢተኝነት መቁጠር ትክክል አይደለም የሚለው ሐሳብ ስተት ነው በመሰረቱ ነው በለውጥ ቲዮሪ ውስጥ አንድ ኢሚዲየት የሆነ ኮዝ በትንሽ አጀንዳ አንድ ነገር ይጀመርና ወደ ሪጅም ቼንጅ የሚያድገው ጥያቄዎች እየሰፉ የሚቀላቀለው እየበዛ ከጊዜ ወደ ጊዜ መንግስትም ያንን ጥያቄ አልመልስ ሲል ተቃውሞ እያበጠ ሂዶ ነው ወደ አንድ ትልቅ ደረጃ የሚደርስ እንጂ እንደው ከላይ ወደ ታች ጥያቄዎች ሁሉ አልቀው መንግስትን ይውረድ ብለን ከዛ ጀምረን ወይ የሽግግር መንግስት አምጣ ወይ ዛሬ ውረድ አብይ ብሎ አንድ ላይ ከመጀመሪያ ከትልቅ ጥያቄ አይጀምርም የለውጥ ጥያቄ ማለት ነውና የለውጥ ቲዮሪን አፕሳይድ ዳውን ያደረገ እንትን ነው አጌንስት ቲዮሪ ኦፍ ለውጥ ነው እየሆነ ያለው ማለት ነው የነ አቶ ልደቱ አካሄድ ስለዚህ እነዚህ እንቅስቃሴዎች ቦአዚዚ ራሱን ማቃጠሉ ለምሳሌ በቱኒዚያ ትልቅ ማዕበል ትሪገር አድርጓል ከዛ ፊት ብዙ ምሬት ነበር ኦፍ ኮርስ ግን የዛ የሙሐመድ ቦአዚዚ ራሱን ማንደድ የለውጡ መጫሪያ ክብሪት ሆኖ አገልግሏል ኔፓል ላይ ጄንዚዎች ወደ ተሟላ ተቃውሞ እንዲገቡ ያደረጋቸው እንደ ኢሚዲየት ኮዝ ቀደም ስለጠቀስካት ነው ቃሏን ኢሚዲየት ኮዝ ለምሳሌ በ26 የሆኑ ሶሻል ዩቲሊቲዝ እንደ ዋትስአፕ ፌስቡክ ዊቻት ኢንስታግራም የመሳሰሉት ታግደዋል ብሎ ማለቱ ነው ከፍተኛ የአመጽ መቀጣጠል የፈጠረው ማንም የነዛ ዌብሳይቶች መገደል እንደዛ ያለ ተቃውሞ ይቀሰቀሳል ብሎ ሰው ላይ ገምት ይችላል ግን ያ ነው የሆነው ያልክ ያለኸው የሆነ እንቅስቃሴ የሆነ ቦታ ሲጀመር እኔ በመፈልገው አጀንዳና ቅርጽ ስላልተነሳ ብቻ የዚህ አካል አይደለም ማለት ውስተት ነው እያልክ ያለው እንደገባኝ በትክክል እንደገባኝ ለማረጋገጥ ብዬ ነው አይ ቲዮሪውም የሳተ ነው እንደዛ ከሄድ ወደ ውጤት አንደርስም ነው እንደው ዋናው ቴዲ እንደው ምንም አንተ ጨዋነትም ትትናም አሲዘው የለም ምንነጋገረው እኮ ቴዲ እንትን ነው አይደለ ሰው የሚሞትበት አገር መከራ ውስጥ ያለበት ከአንድ ደረጃ ወደ አንድ ደረጃ የምንሄድበት ነው አይደለ እንግዲህ የኔም ትክክር እንደ መጥፎ የሚታይም ከሆነ በዚህ አይነቱ ቀጥታ በመናገሬ ነው አሁን አንተ በዚህ ደረጃ አስታብልሽ አድርጋ አስታምም ምናምን ይድከው እኔ ደግሞ ከለውጥ በተቃራኒ ነው የሆነው አልኩኝ እንግዲህ እዚህ ላይ አይደለም ለውጥ በቀጠሮ አድርገን ገና አልተጀመረም ብለ በተቃራኒው በግልጽም ደግሞ የለውጥ ምልክት የሚሆኑ ነገሮችን ልክ አይደሉም ብለ ከተነሳ ፋንዳሜንታል የሆነ ተቃርኖ ነው እንደው ይሄ ደግሞ ምንድነው ወደ ኋላ ነው እንጂ የሚመልሰው ወደፊት አይወስደንም ማለት ነው ስለዚህ ይሄንን ነገር መታረምና መስተካከል አለበት ለውጥ በአንድ ጊዜ በዋጅ ከዛሬ ጀምሮ ተብሎ አይመጣም አንድ ምክንያት ሌላው ምክንያት ያመጣው ትንሹ ነገር ትልቁን ነገር እየፈጠረው ዌቭ እየፈጠረ የሚሄድ ነገር ነው በቲዮሪው ስለዚህ በዛ ደረጃ ከሆነ ደግሞ ቀን ቀጠሮ ማያስፈልገው እኔ ነኝ መመራው የሚል ማያስፈልግም የለውጥ መሪዎች በራሳቸው በሂደት የሚፈጠራሉ በዛ ጊዜ ውስጥ የኛ ውጭ ሀገር ያለን ሰዎች ልምድ ያለን ሰዎች ሚና የሚሆነው አሁን ኢትዮጵያ ቀደም እንዳልነው በዲፕሎማሲው ችግር ውስጥ ወድቀናል መንግስት ምንም ነገር ሰርቪስ ዴሊቨር አያደርግም የህዝብ ጸጥታና ደህንነት አያደርግም ኢኮኖሚው ወድቋል ስራ አጥነትና ወጣቶች ብዙ ችግር አለ የተወጠረ ነገር ካለ
ለውጥ እንደሚመጣ መገምገም ነው አይደለ ትክክለኛው። ይሄ ከሆነ ደግሞ አንድ እንደበሰለ ሰው ሊኖረን የሚገባ አስተዋጽኦ ምንድነው? የህዝብ ግንኙነቱን ሸፕ በማድረግ ለህዝብ ኮንፊደንስ በመስጠት ለወጣቶች እንደዛ አይነት ነገር ለፈጠሩ ካሉ በአግባቡ ሂደታቸውን ወደ ውጤት እንዲለውጡ አስቀድሞ የታሰበበት ነገር ለዛ መጋበዝ የኛ ስራ ይሆናል ማለት ነው። ያንን ውጤት ወዳልታሰበና ወደ መጠለፍ ደጋግመን እንደምንለው ወደ እርስ በርስ ጦርነት መሄድ እንዲሁም ደግሞ ሀገር የለሽ ወደ መሆን ደረጃ እንዳንሄድ ካገኘናቸው ትምህርቶች ይህንን ሸፕ በማድረግ ሁኔታ አስቀድሞ ማሰብ የሚባለው እኛ የሚያስፈልገው ያ ነው እንጂ እኛ አልጀመርነውም ገና ልንመጣ ነው ወይም ደግሞ ይሄ ነገር የሚሆነው 13 ነጥቦች ሲሟሉ ነው እንደዚህ ነው የሚለው ትክክልም አይደለም። ሁለተኛ ያለውጥም የሚመጣው ቴዲዬ አንድ ነገር ደግሞ ሊጨምርልህ የመጨረሻ እኛ በመውደቃችን መሆኑን ደግሞ ያስፈልጋል። የድርጅት ፖለቲካ ወደቀ፣ መምራት አቃተን፣ ተሰደን፣ አገራችን መግባት አቃተን፣ ድርጅት የለንም። ይሄ በመሆኑ ህዝብ በራሱ ጊዜ ለውጥን በእጁ አስገባ ማለት ነው አይደለ? ወደ ግብታዊነት የሄደው እኮ እኛ መምራት ስላልቻልንና ያ እኛ በምንለው መንገድ መሄድ አለመቻሉንም ማወቅ ያስፈልጋል። ስለዚህ አንድ አዲስ ነገር እንዲፈጠር እኛም ትንሽ ራሳችንን ገለል አድርጎ የማየት መንፈስ ቢኖረን በዛ ሂደት ውስጥ አዲስ ለውጥ ይመጣል፣ አዲስ ፊት ይመጣል፣ አዲስ አስተሳሰብ ያላቸው ሰዎች ይፈጠራሉ። ቅድመ አሁን ገለል ስትል ምን ማለት ነው? ገለል እንዴት ነው? የሚመጣውን ለውጥ ራሱ የራሱን መሪዎች የራሱን ስራዎች የራሱን አስተሳሰቦች ይዞ ሲመጣ ለውጥ የሚለው ነገር በራሱ እኮ አዲስ ነገር የመፈለግም ማስማሚያ አለው አይደለም? አሁን አንተ ደጋግመህ በትግል ውስጥ ያንተ ሚና ምንድን ነው? ወይ የሆነ የእናንተ ሚና ምን እንዲሆን ነው በትክክል እየጠየቅ ያለው ወይም ቢሆን ጥሩ ነው የምትለው ማለት ነው? አሁን ይሄና እኔ እናንተ የምናደርገውን አይነት ውይይት ማድረግ ነው የኛ ስራ መሆን ያለበት። ቅድም የምጠቅሰው ልጅ አሁን አስረስ የሚባል ልጅ ከ2 ከ3 ዓመት በፊት እናቅ ነበረ ቴዲ አይደለ? የለም ነበር አይደለ? ግን በራሱ ጊዜ ትግሉ ለውጡ አመጣው ይሄን ልጅ ማለት ነው። እና እዛ ውስጥ ባለ ነገር በተለያየ መንገድ እየተጠቀሰ ይሄው አንተም 2-3 ጊዜ ጠቅሰህ አወራው። እንደዛ የኛ ሚና እንደዛ አይነት ፖቴንሻሎች እንዲመጡ ወደፊት የራሳችንን አስተዋጽኦ ማድረግ፣ ትግሉ የራሱን መሪ እንዲያፈራ ማድረግ፣ መስመር እንዳይለቅ መደገፍ እንጂ የሆነ ነገር ጽፈን እኛ የምንጨርሰው ነገር እንዳለና ህዝብ ወደኛ እንዲንጠለጠል ካደረግ አላስፈላጊ ሸክም ማብዛት ነውና ሪሊዝ የማድረግና ፖቴንሻል ከስር እንዲገነፍል ያንን ቅድመ ሁኔታ የማመቻቸት ለለውጡ መንገድ መጥረግ፣ መንገድ ማሳየት፣ ኢምፓወር ማድረግ ያ ነገር ደግሞ መስመር እንዳይለቅ አስቀድሞ ማሰብና ተዘጋጅቶ መገኘት ያንንም ደግሞ መኮትኮት ቢሆን ስራችን የበለጠ ከልምዳችንም ከምናችንም ቦታ ትልቅ ዋጋ ይኖረዋል። እንደው ስራችን መልካም ይሆናል የሚል ነገር አለ። በዛ ላይ ደግሞ አዲስ ነገር የሚፈልጉ ኢነርጂ ያላቸው ወጣት የሆኑ የአምቢሽኑም ያላቸው ሰዎች ከዛ ውስጥ መፍለቅ ይጀምራል ማለት ነው። እና አሁን ይሄ በተቃዋሚ ፓርቲዎች በምናምንም እንትን አብዮት አይመራም። እኔ በግልጽ ተናገር ካልከኝ በዚህ በተቃዋሚ ፓርቲዎች በምናምን ያለው እንዳልኩ ነው። የድርጅት አቅማቸውም የስነልቦና ዝግጅታቸውም ያንን ከህዝብ ቁጣ የሚመጣን ነገር እነዚህ አካላት ይመሩታል የሚል ግምትም ሊኖረኝ አይችልም። ለውጡ ከዛ በላይ የሆነ ነገር ሆኖ እንደሚመጣ አስባለሁ። ግን አስተዋጽኦ የላቸውም ማለት ነው በሚያደርጉት ነገር። እያንዳንዷ ነገር ተደምራ ስለሆነ የወንዟ ነጠብጣብ ወደ ትልቅ ነገር የምትለወጠው እነዛ አካላት የሚያደርጉት ከመንግስት ጋር የሚጋፈጡት ስብሰባ የሚጠሩት መንግስትን የሚተቹት መንግስት በእነሱ ላይ የሚወስደው እርምጃ የበለጠ ህዝብን የሚያስቆጣው ነገር ለሌላ ትልቅ ነገር ይጋብዝ ይሆናል እንጂ የተቃዋሚ ፓርቲ መሪዎችም እኛም ሚናችን ሊሆን የሚችለው አሁን የምናደርገውን አይነት ስራ ነው መሆን ያለበት የሚል ነው ቴዲ የኔ ሀሳብ። እሺ ሶስተኛው ነጥብ አይ ቲንክ ከፋኖ ጋር የተሳሰረች ናት። በፋኖች በኩል ከመጀመሪያው ጀምሮ ህዝባዊ እምቢተኝነትን ጨምሮ ሁለገብ ትግል መደረግ አለበት የሚል አቋም ተይዞ ሳለ በአቶ ልደቱ በኩል በኋላ የሰላማዊ ትግልን ፋይዳ እንደተቀበሉ የሚያስመስል አቀራረብ ቀርቧል የሚል ነው። ግን አቶ ልደቱ ደግሞ በአንጻሩ የሚለው የሰላማዊ ትግልን አስፈላጊነት የሚጠይቁ ብዙዎች አሉ። ይሄ እኔ የፈጠርኩት ዳይኮቶሚ አይደለም ያለ ነው። በየመገናኛ ብዙሃኑ የማይሰራ ሰላማዊ ትግል እያልክ ነው፣ እንዴት እንደሚሰራ አስረዳ የሚል ጥያቄ በተደጋጋሚ ስለሚቀርብልኝ ነው ይላል። ከአንተም ጋር በተነጋገራችሁበት ወቅት እዚህ ርዕዮት ላይ ያንን ብሎ ነበር። ሶ ልደቱ ያንን ለማድረጉ ቫሊድ የሆነ መነሻ የለውም ወይ? የሰላማዊ ትግል በፋኖ በኩል በእርግጥ ሁለገብ ትግልን ከመጀመሪያ ሲባል እንደነበር አውቃለሁ። ግን
የሰላማዊ ትግልን አስፈላጊነት መናገር ስቲል የሚያስፈልግበት አገር አይደለም ብለህ ታስባለህ? ምን ትላለህ? እኔ አይደለም አይነኝ። አንደኛ ከ30 ዓመት በኋላ ይሄንን ነገር እንደ አዲስ ማስተማር መጀመርም ራሱ እንደውም ጥያቄ ውስጥ የሚያስገባ ነገር ይሆንብናል ብዬ ነው የማስበው። በራሱ እንደ አንድ ነገር ይሄንን አሁን ላይ ሰላማዊ ትግል ይሰራል አይሰራም ብሎ ወደ ክርክር ማምጣትም ትክክል አይደለም። ሁለተኛ ከስልት አንፃርም ትሄድዬ አንድ ሰው ማህበረሰብ እኮ እንደው ትሬሽሆልድ እና ክሪቲካል ማስ ነው የምትል እንጂ አንተ የጠየቀውን ጥያቄ ሁሉ እንኳን ሌላ ሰው አይደለም እኔ የሚጠይቀኝ አንተ ወንድሜም ብትሆን ለኔ አመለካከትም ለትግሉም ይጠቅማል ብዬ ከማምንበት ውጭ አንተ ስለጠየቀኝ ብቻ መልስ አልሰጥም። እኔ አንዳንድ እኔ እናንተ የምንለያይባቸው ሀሳቦች ይኖሩናል አይደለም። ለምሳሌ በኤርትራ መንግስትና እንደው በግልጽ በእኔና ባንተ የሚታይ ማለት ነው አሁን ባለው የለውጥ ሂደት ውስጥ የሚኖረውን ሚና በተመለከተ እኔ እናንተ ፋንዳሜንታል የሆነ እንትን አለን። መገናኘትም መስራትም ቢኖርም ግን አንተ የምትጨክነውንና አንተ የምታይበትን አይነት እኔ አላይም። በዛ ደረጃ ዝም ብለህ አንተ ያንተን አመለካከት ይዘህ ስለመጣ ያንተን አመለካከት መልስ ለመስጠት በሚል ካንተ ጋር አልሟገትም። እኔም የራሴን እምነት አንተም የራስን እምነት ይዘን በዛ ደረጃ ተከራክረን ምን ማለቴ ነው ያን ያህል ለትግሉ በሚጠቅም ሁኔታና መነጋገር አስፈላጊ ሆኖ ካልመጣ ከሰራህ እንደሚቀበልህ ካየህ ፋኖነት የሚለው የትግሉን ሁኔታ ጀነሪክ ኔም መሆኑን ከተገነዘብ የወል አጠራር ነው። ህዝብ አጠቃላይ የተነሳበት ነው። ፋኖች ሁሉ በተደጋጋሚ ሲናገሩ የምንሰማው ትላልቁ ነገር ምንድነው በአመጽ የተቀላቀለበት ህዝባዊ ቢተኝነት ነው የምናደርግ እያሉ ደጋግመው ተናግረዋል። ያ ከሆነ በአንድ አጋጣሚ ራሳቸው እንኳን ተሰስተው ጠመንጃ ያዙ ሰዎች የጠመንጃውን ነገር አጉልተው የበለጠ ቢናገሩ ከነሱ ጋር ሌላ ክርክር ውስጥ ለምንድነው ስንት ህዝብ ያለ ማስነሳት ከቻልክ ማስነሳ ዳይኮቶሚን መፍጠር ነው የሚጠቅም ለኛ ወይስ ትግሉን በሚጠቅም ሁኔታ አነሳስተህ ውጤታ ማስተጋገር ነው? የኢትዮጵያ ፖለቲካ ሁኔታ ለማስነሳት እኮ ማስተማር ያስፈልጋል ይልቃል አይደል? ለማስነሳት ማስተማር ያስፈልጋል። የሰላማዊ ትግልን ውጤታማነት ከትጥቅ ትግል ባጠረ ጊዜ ውጤት የማምጣቱንና በዝቅተኛ ዋጋ ለውጤት የሚበቃ መሆኑን ማስረዳት ያስፈልጋል። ያ መረዳት በኢትዮጵያ ፖለቲካ ውስጥ አለ ወይ ነው? እና በዛ ምክንያት የሰላማዊ ትግል እስከዛሬ ኢሹ ቢሆን ልደቱ ስህተት የሚሆነው በምን ምክንያት ነው? አንደኛ አብይን እስከመለወጥ ድረስ እኮ በኦሮሚያና በአማራ ክልል የነበረውን ለውጥ ምናየው አሁን ጠመንጃ የያዙት ልጆችና የህልውና ትግል ሆኖ መንግስት አጠቃላይ ትጥቅ አስፈታለሁ ብሎ በይፋ እስከሚዘምትበትና ሰው ሁሉ በየጓሮ ከሚወጣበት ጊዜ ድረስ በተደጋጋሚ ሰልፍ የማድረግና ህዝብን እምቢ የማለት ነገር የነበረ ነው። እንዳልኩ እዚህ አሜሪካን ሀገር እስከምመጣበት ጊዜ ሰዓት ድረስ እኔ የምኖርበትና እሱም የሚኖርበት ትግል ነው አይደለም። ስለዚህ ይሄን ውጤትም ያቀምሳበታል። ታውቃለህ ቄሮና ፋኖ በወቅቱ መንግስትን የመነቅነቅ አቅም ያገኙት ከኦፒዲዮና ከባዕዴን ድጋፍ ስለነበራቸው ነው እንጂ ግራስሩት የሆነ ሙቭመንት ስለተፈጠረ አይደለም። ይሄ ኦፒዲዮና ባዕዴን በህወሓት ላይ ያስነሱትና ኢኔብል ያደረጉት ተቃውሞ ነው የሚሉ አሉ። እሱ እኮ ድምር ውጤቱ ነው ቴዲዬ። ያንንም ያመጣው ቴዎሪውን በትክክል ብናደርግ እኛ የምንታሰረው የምንፈታው መንግስት ሙጭጭ ማለቱና ዲሞክራሲውን አለመክፈቱ በተደጋጋሚ የሚሆኑት ነገሮች ያ ፕሬሸር እየመጣ የጋዜጠኞች መታሰር፣ የኛ መድከም፣ ሰልፍን ማነቃቃት፣ እኛ ያደረግነው እምቢተኝነት ለሌሎችም ምሳሌ እየሆነ በዛ ደረጃ ሲሆን ደግሞ ውስጦችም ባርነቱ ሰለቸን ሲሉ ተላላኪ ነበርን አይደል ያሉ ከዛ ከህዝብ ያለው ነገር እነሱንም እየገፋቸው ሙቀት በርታ በርታ ጎበዝ ጎበዝ ሲባሉ ያ ነገር ሆነ። ያንን ነገር ደግሞ ካየው አሁን ዛሬ ስመጣ በቃሉ አንድ ዜና ሲናገር የሰማሁት ምንድነው ማስረሻ እዛው መንግስት ውስጥ ያሉ በሻቢያ የሚከፈላቸው እንደዚህ የሚሉ ድርድር እንዳይደረግ የሚፈልጉ ሁሉ የፋኖን ሐሳብ የሚደግፉ አሉ ብሏል እኮ አይደለ ብሎ ዜና ሲሰራ ሰማሁት። ማስረሻ ተናገረ ብሎ የሆነ ጣቢያ ላይ ማለት ነው። እና ይሄ የሚያሳይ ምንድነው መንግስት ውስጥ ያሉ ሰዎች ሁሉ መከላከያ ውስጥ ያሉ ሰዎች ሁሉ በኢትዮጵያ ውስጥ ለውጥ እንደሚያስፈልግ የአብይ ብደት ወዴትም እንደማይወስደን ፖቴንሻሊ ያንን ነገር የሚያምን ብዙ ኃይል አለ። በተለያየ መንገድ እየተገለጸ ነው። የህዝቡን ቢተኝነት ተቋሙ የማድረጉ ይሄው እንደዚሁ የምናያቸው ምልክቶች ሁሉ አሉና ያንን ነገር የበለጠ እየሰራህበት መሄድ ነው። ገሌ ተቋሚ ትግልን አይፈልግም ይፈልጋል እያሉ አላስፈላጊ ክርክር ለዛውም የሌለ ነገር መፍጠር። ሁለተኛ ፋኖ የሚለው ነገር ጀነሪክ ኔም ሆኖ አጠቃላይ በህዝብ ተበትኖ የተደረገ ትግል መሆኑን ክርክርም ሳያስፈልግ
እንዳቶ ልደቱ አይነት ነባር ፖለቲከኛ እንዲሁ ዝም ብሎ ሊረዳው ይችላል ማለት ነው። ምንም እንትን አያስፈልግም እኮ ማብራሪያ አያስፈልግም። ህዝብም ቢብሎ አጠቃላይ በገባበት ነገር ቶፕ ዳውን ሆኖ የተነሳ ሶሻል ሙቭመንት መሆኑን ከተረዳ አንድ ታጣቂ ቡድን ሰልፍ ታረግና ወይም ደግሞ ይሄንን ባደረክ እንደዚህ አረጋለሁ የሚል በተለየ ሁኔታ በሌለበት ሁኔታ ደግሞ ይሄ ኢሞሽናል የሆነ ነገር በተግባር የምታገኘው አይደለም። ይሄ ማይንድ ታፍነስም ኢሞሽንም እንዲህ ያሉ ነገሮችም ሌክቸር በማድረግ አይደለም የሚመጣው። ምሳሌ በመሆን በመስራት አንዱ ሞመንተም ሌላው ሞመንተም በመፍጠር የሚመጣ እንጂ ሰላማዊ ትግል ይሰራል አይሰራም በሚል ክርክር የሚደረግ ነገር አይደለም። ያመለካከትንና የስሜትን ትግል ስታደርግ ክርክር መፍጠሩ እንደውም እኔ እውነት ነገር አይካልከኝ ካውንተር ፕሮዳክቲቭ ነው አልኩ እኮ። ሳናቀው እኮ እኔና እሱንም ወደ ክርክር ካበቃ አንተ ለሌላ ሰው ይሆናል ይሄ በለታምና ለዜጎች ግን ለምሳሌ በትንሹ ማድረግ ስለሚችሏቸው ነገሮች አሁን አዲስ አበባ እየመጡ ነው የሚል መፈክር ተመልክተናል አይደል? ግን እየመጡ ነው ከማለት እየመጡ ነው የሚሉት ሰዎች የሌሎችን መምጣት ከመጠበቅ በተሻገረ ይሄ እንደውም በዘመነ ካሴ በኩልም ጥሪ ቀርቦ ነበር። ታስታውስ ከሆነ ከተማ ያላችሁት ሰዎች ምን እያደረጋችሁ ነው? አገዛዙ ለእናንተም እኮ በጣም መጥፎ ነው፣ ይሄ ትግል እኮ ሁሉም ተሳትፎ ሊያደርግበት የሚገባ ነገር ነው ብሎ ሲጠይቅ በከተማና በተለያዩ አካባቢዎች የሚኖረው ህብረተሰብ ቢያንስ እሱ በሚጠብቀው ደረጃ ባለመሳተፉ ምክንያት የቀረበ ጥሪ ተደርጎ ሊወሰድ ይችላል። ስለዚህ ችግር አለ ማለት ነው አይደለ? የአስተሳሰብ የእውቀት ሚና ያለ መውሰድ ችግር አለ ማለት ነው ሰፋ ባለው ህብረተሰብ። ለዛ የሰላማዊ ትግልን አካሄድ እንዴት ውጤታማ እንደሚሆን በምን ስኬት ሊሰራ እንደሚችል ለማሳየት መሞከር ኮንስትራክቲቭ አይደለም ወይ? ትግሉን አይረዳም ወይ? የረበሸህ ምንድን ነው እዚህ ውስጥ የሚለውን ማወቅ ፈልጌ። አንደኛ የጠመንጃ ትግል የሚባልም ዳይኮቶሚ ፈጥሮ ከዛ ጋር በንጽጽር የማየት አዝማሚያም ባይሆን ነው። እንደው እዛም እሱም አስፈላጊ ሆኖ ከተገኘ የትጥቅ ትግልና የሰላማዊ ትግል በሚል ሳይሆን የራስን ነገር ማስተዋወቅ አይሻልም ወይ? ዝም ብለህ በነፃነት ቴዲ እንደ አፕሮች አይደል? አሁን ቅድም እንዳልነው እኮ ውጤት እንዲያመጣ ነው አይደል? ምን እንነጋገር እናንተ እኔ ውጤት እንዲያመጣ ከፈለኩ የሰላማዊ ትግል ምንም በሌለ ነገርና ምንም በማላረገው ነገር የትጥቅ ትግል ባለበት ሁኔታ ሳይሆን የሰላማዊ ትግልን ውጤታማነት በተግባርም በትምህርትም ዝም ብሎ ራስን ማስተማር ማድረግ ነው በቃ የሚያስፈልገው እንጂ ከሌላው ጋር በንጽጽር የሚደረግ ነገር ለዛውም ተቃውሞ በሌለበት። በዛ ላይም ደግሞ የኢትዮጵያን ህዝብ ደግሞ የህዝብንም ስነ ልቦና ደግሞ ማወቅ ያስፈልጋል አይደለም? አንድ ነገር ካደረግ ረገዳዬ እየተባለ እኮ በሰርግ ላይ የሚዘፈንበት ዘፈን እኮ ነው ጠመንጃ ስለመግደልና ስለምን አይደለም? የኢትዮጵያ ታሪክ ምንድነው? እና ያ ከሆነ ዛሬ ኦቨርናይት አድርገህ ካላደረግ ዝም ብለህ እንዲህ አድርግልኝ ከምትለው በብዛት ለውጥ ምክንያታዊነትንና ከዛሬ ነገ የሚደርሰውን ነገር ሁሉ በፕላን በወረቀት አድርጎ አይደለም ህዝብ የሚነሳ። ያንን አንተ መሪ ስለሆን ከወቀው አይደለም። ህዝብ ግን ኢሚዲየትሊ የሚበላው አጥቷል። ዛሬ አንድ ሰው ፖሊስ ሲደባደባ አይቶ በዛ ስሜት ተነሳስቶ ሊነሳ ይችላል። ወይም ደግሞ ያላግባብ አንድ ሰው ሲታሰር ስላየ ሊነሳ ይችላል። ወይም ጉቦ ሲቀበል ተገኝቶ እጅ ተፍንጅ በዛ የሆነ ነገር ፈንድቶ ሊመጣ ይችላል። በዛ መንገድ የሚመጣ ከሆነ የለውጥ ሐሳብ ለዛ መንግስትን ማጋለጥ፣ ህዝብን እንዲነሳ ማደፋፈር፣ ስሜቱ ማነሳሳት እንጂ ይሰራል አይሰራም መሆን የለበትም የአቀራረቡ ነገር ማለት ነውና በዛ ደረጃ የተነሱት ነገሮች ደግሞ ክርክሮች የሚያጣሉና የሚያጨቃጭቁ መሆን ሳይሆን የሚገባቸው ኮምፕሊመንት የሚደራረጉ መሆን አለባቸው እንጂ ዳይኮቶሚን የሚፈጥር ነገር አይሁን ነውና ያ ደግሞ እነዚህ ልዩነቶች አሁን ቀደም ሲል ያነሳናቸው በተጨባጭ ያለ አቅም አሰስመንት የህዝባዊ እምቢተኝነት ምንነትና አነሳስ ላይ ያለ ልዩነት ከዛ ደግሞ የትግል ስልት ትንተናና አቀራረብን በተመለከተ ያሉ ልዩነቶች አሏችሁ። አይ ቲንክ አሁን በጣም ግልጽ ይመስለኛል ምን እንደሆነ እያነጋገረ ያለው። ይሄ አሁን ዲስኮርስ ውስጥ ማንኛውም ሰው የፈለገውን ሀሳብ አንስቶ ሊጽፍበት ሊያነጋግርበት ሌላ ሁለቱን ማቀናጀት የሚችል ክሪኤቲቭ ሀሳብ ሊያመጣ የሚችልበት ነገር ይፈጥራል። ግን በጋራ ባላችሁበት ጥምረት ውስጥ ታዲያ በዚህ መሰረት በእነዚህ ነገሮች ልዩነት እያላችሁ ነው መሳተፍ የቀጠላችሁት? ይሄ ልዩነታችሁስ ወደፊት አብሮ ሊያሰራ ችግር የሚሆን ነው? እንዴት እንዲፈታ ነው የሚታሰበው? ምንድነው እዛ አካባቢ ያለው ነገር? እስቲ እንደው እንደ መጠቅለያ እናንሳው ብዬ ነው። አይ ያ አብረን የምንሰራበት ነገር እኮ ቴዲዬ በጣም ብሮድ ቤዝድ የሆነ የተለያየ ፖለቲካል ስፔክትረም ያለን ሰዎች
በፖለቲካ እና በተለያየ መንገድ የየራሳችን ሐሳብ ያለን ሰዎች ማንንም ሳንወክል ህዝቡ ኮንፊደንስ እንዲኖረው መሬት ላይ ያለው በጋራ በሚያግባቡ ነገሮች መሄድ እንዳለብን የአብይ መንግስት መለወጥ እንዳለበት ትራንዚሽን እንደሚያስፈልግ በዚህ ደረጃ ደግሞ በህዝብ የሚደረግን ማንኛውንም ሰላማዊ እንቅስቃሴ እዚሁ ነን ጠመንጃ ማስነሳት ስለሌለብን ማለት ነው አይደለ በተጨባጭም ያንን ህዝባዊ እምቢተኝነትን እንደምንደግፍ ዲክሌር ያደረግንበት ነገር ነው እና ይሄ ነገር አሁን ሌሎችንም ሰዎች እየጨመርን የተለያየ ፖለቲካ አመለካከት ያላቸው የኢትዮጵያን የነገ ለውጥ ሂደት መልክ ባለው መልኩ በማስያዝ የተደረገ እንጂ እኔ ያለሁበት ስብስብ ነገ ህዝባዊ እምቢተኝነት ይጠራል አይጠራም የሚል ንግግርም ሐሳብም የለም እንደዛ አይነት ነገርና ክሪስታል ሲቲ ላይ የተሰበሰበው ስብስብ ሐሳብ ቅድም እንዳልኩ ከዛ የሰፋ ነገር እንጂ ሰላማዊ ትግልን እና ህዝባዊ እምቢተኝነትን የማስነሳት ብቸኛ ምንድነው ተግባር ይዞ የተነሳ ስብስብ አይደለም እና ይሄንንም መግለጫም ሰጥተንበታል አንተም በተግባር የነበርክበት ነገር ነውና መሬት ላይ የሚደረግ ትግል እንደሆነ ትግሉም ሀገር ውስጥ እንደሆነ መሪዎችም እዛው እንደሆኑ እኛ የምንችለውን ነገር በሐሳብና የነገ ሂደት ምን ይሁን በሚለው ላይ ሰነድ በማዘጋጀት ሐሳብ በማቅረብ የራሳችን አስተዋጽኦ እንደይኖረን በዛም ደግሞ ሀገራችን ውስጥ እንደምታየው በጣም መከፋፈሉና መለያየቱ በብሔረሰብ በሃይማኖት በምን የበዛ ስለሆነ እኛ ብዙ ሰው የሚያቀን ሰዎችና ከተለያየ ፖለቲካል ስፔክትረም ያለን ሰዎች አንድ ላይ ስንሆንና ስለነገ ማሰብ የጋራ ራዕይ መፍጠር ስንችል መሬት ላይ ለሚሆነው ነገር ኮንፊደንስ እንዲሰጥ የሚል አጠቃላይ የሆነና በጣም መሰረቱ ሰፊ ነገር እንጂ እንደዚህ አይነት ጠባብ ነገር አይደለም ምናልባት ያኛው ካብሮነት ስራ ጋር የተያዘ ይመስለኛል አብሮነት ውስጥ ደግሞ እኔ የለሁም ቴዲ እንግዲህ ከሆነ እሺ አንድ የመጨረሻ ጥያቄ ሰው ይሄ ንግግራችሁ መጀመሩን ተከትሎ ምን ፊድባክ አገኘ ያልስ ስለ ኢትዮጵያ ፖለቲካል ዲስኮርስ ምን ነገረ በዚህ በመጨረሻውስ ሰው በትክክል እንዲያውቃቸው የምትፈልጋቸው ነጥቦች ምንድናቸው እስቲ እሱን እድል ላንተ ለስጥህና ውይይታችንን እንድንጠቀልለው ብዬ ነው ምን ገባህ ካገኘሃቸው ፊድባኮች በሁለታችሁ መነጋገር ምክንያት ምንስ ነው ደግሞ ሰው በትክክል እንዲያውቃቸው እንዲለያቸው የምትፈልጋቸው ኦፍ ኮርስ ዋናዎቹን ነገሮች አነሳናቸው ግን ከዛ የተረፈውን ማለት ነው ቴዲ መደናገጥ ነገር አይቻለሁ አንዳንድ ነገር እኔና ልደቱን ጓደኛማቾች ናቸው አብረው ይሰራሉ ብሎ ሲያስብ በተለይም እኔና አንተ ባደረግነው ንግግር ብዙ አስተያየት አልነበረም ስንጨርሰውም እኔንም ማትወዱ ወይም ለአቶ ልደቱን ማትወዱ ሰዎች ለመጨቃጨቂያ እንዳታረጉት ባነሳናቸው ሰብስታንሶች ብቻ ተነጋገሩ እኔና አቶ ልደቱ ጥሩ ወንድማማቾች ነን ጓደኛማቾችም ነን ስለዚህ ዝም ብላችሁ ለመጣያ መሰረት እንዳታረጉ ሰብስታንሱ ላይ ብቻ አትኩሩ እኛ ሀገር እንደዚህ አይነት ባህል አለ ብለን ስለዘጋ ነው እኔና አንተ ባደረግነው ቃለ መጠይቅ ላይ ምንም አስተያየት አልመጣልኝም ነበር ማለት በኋላ ግን አቶ ልደቱ ከተናገረ በኋላ አንዳንድ ነገሮች እንደው ምናልባትም በጣም እንትን ብለን አብዝተንበት ይሆናል እኔና አንተ ቅር እንዳለውና በንቃት የሚደረግ እንቅስቃሴ አድርጎ የኔን ስላነሳው ሰዎቹ በጣም እንትን አሉ እንዴ እንደዚህ አይነት ነገር አለ እንደ በሁለታቸው መካከል ብለው መደናገጥና አይ ተነጋገሩ እንደውም ገዢው ፓርቲ እንዳይጠቀምበት ሁለታችሁ ሁሉ አንድ ቃለ መጠይቅ ላይ ቀራው እንደ ያለው ነገር አንድ እንድትሆኑ ነው ልዩነታችሁ ፈታችሁ ምን ፈልግ የሚል የፍርሃት አይነት ንግግር አይቻለውና ያ ደግሞ ያላደገ ባህል ነው በእውነቱ እኛ ያደባባይ ሰዎች ነን ሰሞኑን ሰምተህ እንደሆነ አሁን እዚህ የፕሬዝዳንት ትራምፕ ቺፍ ኦፍ ስታፍ ሴትዮ ተናገሩ የተባሉትን ሰምተህ አይሆን ቴዲ ተከታትለው እና ምክትል ፕሬዝዳንቱን ምንድነው የኮንስፓይሬሲ ቲዮሪ ተከታይ ነው ብለው ስትናገርና ነው ግን ያው አሜሪካ ነው በጣም የተለየ ፖለቲካል ሪያሊቲ ነው ማርክሪው ሐሳቡን ቀስ ያለን የቀየረ ፕሬዝዳንት ትራምፕ ራሳቸው ቺፍ ስታፍ የቀጠሯትን ሰውዬ የስካር አይነት መንፈስ ይታይባቸዋል አለችታቸው አልኮል አይጠጡም እና እሳቸውም በኋላ ሲናገሩ አንድን ነገር የመፈጸምና የሱስ ባህሪ ያለብኝ እውነቷን ነው እያሉ ሁሉ ሲናገሩ ነበር ምክትል ፕሬዝዳንቱም በዛ ደረጃ እንግዲህ የኮንስፓይሬሲ ቲዮሪ ተከታይ ብላ ቺፍ ኦፍ ስታፏ ተናግራ እንግዲህ አንድ ስታፍ እየሰሩ ማለት ነውና ሰው እንደው እንዲገነዘቡ ያህል ማለት ነው እኔና ተወልደቱ በፖለቲካ በለውጥ ቲዮሪ አረዳድ ላይ የትግል ስልትንና ዳይኮቶሚን በተመለከተ ያደረግነው መሬት ላይ ያለን ተጨባጭ ሁኔታ በተመለከተ እነዚህ ነገሮች እኔ ያቶ ልደቱ ሐሳብ ጋር ልዩነት አለ ብሎ በአደባባይ ስለተናገርን አገር የሚፈነዳ አድርጎ ማየት ከዚህ ውጭ ፖለቲካ ምን ሊሆን ነው ከዚህ ውጭ ስራችን ምን ሊሆን ነው
ሁለተኛ ደግሞ ሁሉም ሰው አንድ አይነት የሚያስብ ከሆነማ አንድ ሰው ይበቃናል እኮ እንደዛ ከሆነ ማለት ነው። አንተን ወክለን እኔ መምጣት አልነበረብኝም እዚህ ዛሬ ቴዲ አንተ ብቻ ማውራት ነበረብህ ማለት ነው አይደለ? እና ይሄ አደባባይ ንግግርንና የሐሳቦች ግጭትን የሰዎች ግጭት አድርጎ የማየቱ ባህል እንዳልኩ ፖለቲካችን ገና ስላልዳበረ ስለሆነ ወደዛ መሄድ አያስፈልግም። ደግሞ የሚያጣላስ ነገር ምን ኖሮን ነው ማለት ነው። በዚህ ደረጃ አስመጣላታችንን መንግስት እንደቁም ነገር ወስዶ ካደረገው ነገ አብረን ስንሰራ ሲያየን የሚያፍርበት ነገር ነው አይደለ? የተነጋገርነው በሐሳቦች ጉዳይ ነው። እነዛ ሐሳቦች አንዱ ነው ወደ ውጤት ከሄዱልን በደስታ አብረን መስራታችን ይቀጥላል። አንዳችን ካንዳችን እንማማራለን። ዶማና ዶማ እንኳን ሲፋጭ ነው ስለት የሚፈጠረው አይደለም አዲስ ሐሳብ የሚወጣው እና ይሄንን ባህላችንን መደንገጣችንን ማስወገድ አለብን የሚል ነው ቴዲ የኔ ሐሳብ። በጣም አመሰግናለሁ። ብዙ ነገሮች አንስተናል። እንደዚህ አይነት ውይይት ማድረጋችንን መቀጠል አለብን። እንግዲህ በሌላ አውድ ደግሞ ወይ ሁለታችሁን ወይ ደግሞ ሌሎች ሰዎችንም ጨምረን በእነዚህ በተነሱት ጉዳዮች ላይ በፖለቲካዊ እና የህዝብ ጉዳዮች ላይ ያተኮሩ ውይይቶች እናካሄዳለን። ግን ለሁልጊዜ መልካም ፈቃድህ በጣም 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 አመሰግናለሁ። ዛሬም ተከታታዮቻችን ኢንሳይቶች ያገኙባቸው፣ የሚነጋገሩባቸው፣ የሚጽፏቸው፣ የሚያስቧቸው፣ የሚያሰላስሏቸውን ነገሮች እንዳገኙ አምናለሁ። ለዛሬው በጣም አመሰግናለሁ ይልቃል። ቴዲንም በጣም አመሰግናለሁ። እንደተባለው ነው እንደው መነጋገርና በአደባባይ መከራከር የፖለቲካ ወግ ነው፣ ያባት ነው። ስለዚህ አቶ ልደቱም ሆነ ሌሎች ሰዎች ጋር በእነዚህ ጉዳዮች ጋር ለመነጋገር ምንም ሁልጊዜ እንደምታውቀው ያው ቀናነቱና ፈቃደኝነቱ ያለ ነገር መሆኑን ማወቅ ያስፈልጋል። ያም ደግሞ ተከራክሮ ለማሸነፍና እኔ እንዲህ አደረኩ ለማለት ሳይሆን ሐሳቦቻችን ለማጋጨትና በጋራ ስንወያይ እዛው ላይ መልስ እንዲያገኙ ለማድረግ ከሚል እንጂ እንደይዋጣልን አግጠመኝ የሚል መንፈስም አድርገው አያዩት። ጥሪ ስናቀርብ በድጋሚ አመሰግናለሁ ቴዲ። እሺ ዜናንም በጣም አመሰግናለሁ። እንግዲህ ተከታታዮቻችን ላይክ ሳታረጉ አትሄዱ፣ ሰብስክራይብ ሳታረጉ አትውጡ። ላይክ ማድረጋችሁ ለተደራሽነቱ በጣም አስፈላጊ ነው። ሰብስክራይብ አድርጉ ቻናሉን እና የቶናችሁ ውይይታችን እንደተከታተላችሁ ጻፉልን። ባነሳናቸው ጉዳዮች ላይ ያሏቸውን አስተያየቶች በኮሜንት ሴክሽኑ ላይ ጻፉ፣ ኢንጌጅ አድርጉ። ያ ተደራሽነቱን በጣም ይረዳዋልና ነው። በጣም አመሰግናለሁ። ቸሩን ሁሉ ተመኝተናል። ደህና ሁኑ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ።